ይሄኛ የምንቀበለው 39 ይሄኛ የምንቀበለው 27 ይሄ የኦርቶዶክስ ነው። አንብበዋል ኤርሚያስ ፊደል በፊደል ይሄንኛውን 27ቱን 39ን 15ቱ ተብሎ የሚባሉት በተለምዶ ዲትሮካኖኒካል እዚህ ውሸት መዋሸት የለም። ስለዚህ ዳጌን መጽሐፍ ሙሉ በሙሉ አንብበው ብዬ እነ ዲትሮካኖኒካል አልመክርም። እኔ ስላነበብኩ ዋጋ መክፈል የለብንም። የምትፈልገው መረጃ ካለ ኤርሚ ብለህ ካልከኝ እነግርሃለሁ። እዝራሱ ሱቱኤል ላይ ነው ማለት ነው። ሄኖክ ያልኩት እኔ በስተት የዛኛው ከአስማዚያዝ የሚባለው አጋንንት ኮከብ መቁጠር ምናምን ነገር አስተማረ ምናምን ብለው የሚሉት ከሱ ጋር የተዛመደ መስሎ የነበር ታሪኩ እና በቃ ይቅርታ ብያለሁ ማለት ነው። መጽሐፉን አሳሳትኩ እንጂ ታሪኩ መጽሐፍት ውስጥ የለም። ያው እዝራሱ ሱቱኤል መጽሐፍ ላይ እንዲህ ቁጭ አድርገናል። ስንሳሳት እንደዚህ ይቅርታ እንላለን። አየህ የጴንጤ ባህሉ ይሄ ነው። የተሳሳቱትና መጽሐፉን ሄኖክ ብዬ ስላልኩ ማለት ነው። እዝራሱ ሱቱኤል ሸብቶ ጥርስ አውጥቶ ህፃናት በዚያ ዘመን ይወለዳሉ። ይተርጉሙልን፣ ይፍቱልን። የሞተ መፍታት ብቻ ሳይሆን ቃሉንም ይፍቱ። ማን የሞተ ለመፍታት እንፈታለን ብሎ ከማለትም ቃሉንም ይፍቱ እና ብዙ ነገር ነው የሚሰማው ለማለት ነው። ተባረኩ። አለው አይደል? ሰምቻለሁ። አዎ ወንድምነት ተሰማለህ። ጌታ ይባርክህ። የተወለደ የለም እናንተ ሰፈር ከነጺሙ ከሸብቶ ጺም እኮ ጺምማ ብለው ቢሉ ፀጉር አብቁሎ ነው። ሸብቶ ጥጥ መስሎ ማለት ነጭ ሲሸብት ሰው ነጭ አይደል የሚሆነው ፀጉር። ሸብቶ ጥርስ አውጥቶ ሁለት ብቻ ይወለዳል። አንደኛ መቃብያን 23:1 ግን በጣም ፌቨሪት መልፈቀና አንደኛ መቃብያን የበሬው እንዳይ አረ የምነበሬ የበርበሬው አንደኛ መቃብያን 23:1 የአቤልና የቃየል ማለት የመጨረሻ በቃ መጽሐፍ ቅዱስ ላይ ማን ነው እንዲህ አይነት ተረት የጻፈው? ይሄን መጽሐፍ ቅዱስ ብለው እንዴት እንደያዙ ተላቅሞ ኦርቶዶክስ የአቤልና የቃየል የሃይ ስኩል ታሪክ እንዴት አንድ ሰው ወስዶ መጽሐፍ ቅዱስ ላይ ሲጽፍ ዝም ብለው ያዩታል? እንዴት አንድ ኦርቶዶክሳዊ እንዴት መጽሐፍ ቅዱስ ላይ እንዲህ አይነት የሆኑ ሁለት ጎረምሶች ሊያረጉት የሚችሉትን ታሪክ አምጥቶ ማን መጽሐፍ ቅዱስ ላይ ጻፈው? ደርድሬ እንዴት እንደጻፍኩት የውሱን ክፍል ሳጠ ነው። አንደኛ መቃብያን 23 አንተ ያልከው ማለት ነው። አንደኛ መቃብያን ይሁን እንደ ምናልባት ኤርሚ ይሄ መጽሐፍ በጣም መጽሐፍ መቃብያን ቀዳማዊ ልክ ብዙ ስህተት ስላለበት መቃብያን እንዳይሆን መቃብያን ሳይሆን ማለት ስህተቱ በዛ እዚህ በተለይ መቃብያን ላይ እስቲ ቀጥልሽ እየቃሙ የጻፉት እንጂ መቼም በጤነኛ ምራ ይሆን ባይብል ብሎ የሚይዝ ግን አለ አይደል ኤርሚ? እውነት ግን እነዚህ 15 ተጨማሪ መጽሐፍቶች እኮ ባይብል ብሎ የሚይዝ ሰው በጣም የሚገርመኝ። እኔ በጣም ነው የሚገርመኝ ጌታ እንዴ ኦኬ እዚህ ጋር ምን እንደሚል ይዩትና ቀጥታውን ይሄ ቃል ከማን ጋር እንደሚጋጭ ላሳያችሁ ወገኖች። ዳጌ ጥሩ ሐሳብ ያነሳው እንደው ቢያንስ እቺን ተናግሬ የመኝታ ሰዓቴ ስለደረሰ ተኛለሁ፣ ተሸኙኛላችሁ። አንደኛ መቃብያን ቀዳማዊ ማለት ነው ምዕራፍ 23 ቁጥር 1 ዳጊ ያውን ያለው ማለት ነው። ወንድሙ የሚወደው መስሎት በየዋህነት የተከተለው ወንድሙን በገደለው በቃየል ስርዓት ጸንታ አትኑር። እርሱ በሴት ቀንቶ ወንድሙን ገደለው። በምን ቀንቶ? በሴትን የተጣሉት ትላለች ኦርቶዶክስ። መጽሐፈ ኩፋሌ መጽሐፍ ምዕራፍ 19 ቁጥር 2 ላይ ምን ይላል? ኩፋሌ 19:2 ላይ እንዴት እንዳጠናውልህ እግረ መንገድ እንድታይ ብዬ ነው ማለት ጉራን አቸርችርብን ብላችሁ እንዳትሉ። 19 በሰማንያ አሐዱ እኮ ጉራ ይፈቀዳል፣ በባይብል ነው የማይፈቀደው። እሱ ባይብል
19:2 ኩፋሌ ማለት ነው። በዚህ ኢዮቤልዩ በዚህም ሱባኤ ውስጥ በሚቆጠረው በሁለተኛው ዓመት ርብቃ ልጇን ያዕቆብን ጠርታ ልጄ ሆይ ከከነዓን ሴቶች ልጆች ሁለት ሴቶችን ነው የትኛው ነው? ኩፋሌ ላይ ነው። ኩፋሌ 5:9 አይደል ኤርምዬ? 5:9 አለ። ቆይ ግን 19:2 ነው። ኦኬ 19:2 ከምን ጋር አገናኝቼ ነው የጻፍኩትኝ? ልጄ ሆይ እኔ እጅግ እወዳለሁ፣ ልቦናዬ ይወዳል፣ በመዓልትና በሌሊትም የሚጠብቀ ቸርነቴና በማህፀኔ ሁልጊዜ ይመርቃል ብሎ የሚለውን ነው ከእሱ ጋር ያገናኘሁት። እዚህ ጋር ምን ይላል? ኩፋሌ 5:9 ላይ ከዚህ ከማህፀኑ ጋር ያገናኘሁት ከምዕራፍ 19 ቁጥር 2 ላይ ያለ ምዕራፍ 5 ቁጥር 2 ላይ ምዕራፍ 5 ቁጥር 2 ላይ ባለው ጋር አዳምም በዚህ ከገነት ሲወጣ በጎ መዓዛ አድርጎ እንዲቀበል ምንድነው ዕጣን፣ ቃአንን፣ ልባንጃ፣ ሰልቡንን የሚባል ሽቶ ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ። በዚያችም ቀን የእንስሳትና የአራዊትን ሁሉ በዚህም ዓለም የሚመላለሰውን ፍጥረትን የወፎችን የሚንቀሳቀሰውን ፍጥረት ሁሉ አፍ በአንድ ቀን ከመናገር ተከለከለ። ከዚያን አስቀድሞ አንዱ ከአንዱ ጋር በአንድ አንደበት በአንድ ቋንቋ ይናገሩ ነበር ብሎ ይላል። የዘፍጥረት መጽሐፍ ምዕራፍ 12 ላይ ባለው ማለት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 9 ላይ ደግሞ እዚህ ጋር ሄደን ስናየው ምን እንደሚልዩት እግዚአብሔርም አሁን ይሄ ነው ለእርስ በርስ እንዴት እንደሚጣላዩ። እግዚአብሔርም ከአቤል እጅ መስዋዕትን ተቀብሏልና ሎክ በሴት ቀንቶን የገደለው ይሉ የለ እዚህ ጋር መቃቢያን ቀዳማዊ ምዕራፍ 23 ቁጥር 1 ላይ ያው እርሱም በሴት ቀንቶ ወንድሙን ገደለ ይላል። እዚሁ ክፍል ላይ መጽሐፈ ኩፋሌ ደግሞ ማለት ነው ምዕራፍ 5 ቁጥር 9 ላይ እግዚአብሔርም ከአቤል ልጅ መስዋዕትን ተቀብሏልና በቃየል ልጅ ግን መስዋዕቱን አልተቀበለምና በሶስተኛው ኢዮቤልዩ በመጀመሪያው ቃል ቃየል ወደ ምድረ በዳ ቃየል አቤልን በምድረ በዳ ገደለው፣ በግፍ ስለሞተ እየተካሰሰ ደሙ ከምድር እስከ ሰማይ ይጮሃል ይላል። ኦኬ ይታያችኋል አይደል? እዚህ በሴት ቀንቶ ገደለው አሉ። እዚህ ደግሞ መስዋዕቱን ስለተቀበለው ነው። ኩፋሌ ምዕራፍ 5 ቁጥር 9 ላይ ማለት ነው። ኦኬ አንደኛ መቃቢያን 19 እዚህ ጋር ወደ ኋላ ደግሞ ተመልሰን 19 አንደኛ መቃቢያን 19:2 ላይ ደግሞ ምን ይላል? ቃየል ልጆች የቃየልም ልጆች በበዙ ጊዜ በከበሮና በበገና በሳንቲን መሰንቆን ሰሩ፣ ዘፈንና ጨዋታን ሁሉ አደረጉ ካለ በኋላ እንዲህ ይላል። እርሷ መልከ መልካም ነበረችና ለእርሷም ከገደለው ከደግ ሰው ከአቤል ሚስት መልካሞችን ደምግባዎችን የሚሆኑትን ልጆችንም ዳግመኛ ለቃየል ተወለዱለት። ወንድሙን ከገደለው በኋላ የሱን ገንዘብ ርስት የሆነችው ያቺ እሷን ወለደ ብሎ ይላል። ወንድሙን አቤልን ገሎ ሚስቱን ወሰደበት ይላል። ኦኬ ዘፍጥረት 4 ላይ ይሄ ቃል አለ ወይ? ስለ አቤልና ቃየል በመጀመሪያ የሚናገረው በዚሁ ክፍል ላይ ዘፍጥረት 4 ላይ ያለው ብለህ ብትል የለም። ቃየልና አቤል መገዳደላቸውን ይናገራል እንጂ ሚስቱን ነጠቃት ብሎ የሚል በሴት ምክንያት ቀንቶ ገደለው የሚል የለም። በሴት ምክንያት ቀንቶ ገደለው ብሎ የሚል እዚህ መቃቢያን ላይ እንደጻፉት የለም። ኦኬ ይህም ብቻ አይደለም። መቃቢያን 23 እዚህ ያወጣው ማለት ነው። ኦኬ በዕብራውያን 11 ላይና በተለይ አንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ምንድነው የሚለው? አንደኛ ዮሐንስ 3:12
ቃየል አቤልን የገደለው በምን ምክንያት ነው? ኦርቶዶክስ በሴት ተጣልተው ነው ትላለች። መጽሐፍ ቅዱስስ ምን ይላል? ኤርምያስ የመጽሐፍ ቅዱስ ንገረን። ከመጀመሪያ የሰማችኋት መልእክት ይህች ናት። ዮሐንስ ወንጌላዊው እርስ በርሳችን እንዋደድ የምችል ይህች ናት። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ይላል ዮሐንስ ሲጠይቅ። ኦርቶዶክስ በሴት ምክንያት ነዋ ትላለች። በሴት ነው የተጣሉት ወንድማማቾቹ ብላ አይልም እኮ እግዚአብሔር ቃል። እና ዮሐንስ ይጠይቅልሃል፣ ጥያቄ ምልክት ይጠይቀናል። በምንድን ነው የገደለው ይላል። የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረን ይላል። የትኛው ነው ክፉ? የትኛው ነው ጽድቅ የተባለው? የአቤል ጽድቅ የተባለው የትኛው ነው? የወንድሙስ ክፉ የሆነው የተባለው የትኛው ነው? የዕብራውያን መጽሐፍ መልስ አለኝ ይላል። ወደ እሱ እንሄዳለን። ወደ ዕብራውያን 11 እሺ፣ ምን ይላል? ዕብራውያን 11 ላይ ከአቤል ይልቅ ማን ነው? አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይሄ ነው ጽድቅ የሆነው የአቤል በእምነት ስላቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ድረስ ይናገራል ይላል። የወንድሙ ጌታ ያልፈለገው ጌታ የቃየልን ያልፈለገበት ምክንያት ባይዘው ልበበሉ። በዚህ አጋጣሚ አቤል ከበግ ነው ያቀረበው፣ ቃየል ደግሞ ከእህል ነው ያቀረበው። ምን ይላሉ አንዳንድ ሰባኪዎች እነሱና እግዚአብሔር ጥራጥሬ ስለማይወድ ነው ይላል። ዳር ያዝ አንተ ሰውዬ። የእህል ቁርባን መስዋዕት እግዚአብሔር ብሉይ ኪዳን ላይ ሲቀበል ነበር አይባልም እንደዚህ። እና እግዚአብሔር ደም ነው የሚወዳል። እግዚአብሔር ዛር ውላጅ አይደለም ብራዘር። እዚህም እኮ አቅርቡ ተብሎ ሲባል ብሉይ ኪዳን ላይ የቀረቡ የእንስሳና የመስዋዕት ደም የሰዎችን የኃጢአት መታሰብ ለማድረግ እንጂ እግዚአብሔር የማንንም ፈርስና ስብ እንደዚሁም ደም እንደ ዛር ውላጅ ረግጦ አሽትቶ እንደዚህ እንዲህ አይነት ነገር የለም። ሰውን ለማዳን የዘመኑ ቁጥር ሲደርስ ከሴት የተወለዱ ልጁን ከመላኩ በፊት ሕግ የሚባል በመካከል ላይ ጣልቃ ገባ። ለሰው ተብሎ ሲባል ማለት ነው። ጥራጥሬ ስለማይወድ ነው ትላላችሁ እንዴ? ዶሮ አርከው እንደ ጌታዬን የእህል ቁርባን መስዋዕት ይቀበል ነበር ጌታ ብሉይ ኪዳን ላይ። የእህል ቁርባን ነዷቸውን ሁሉ ይዘው ይቀርቡ ነበር። ዘሌዋውያን ላይ ሄጄ ላሳይ ልታሳድሩኝ ካልሆነ በስተቀር ደስ ይለኛል። እኔ በአምላኬ ቃል ላይ እንደ ንጹህ ውሃ እየጠጣሁት እንደ ንጹህ ውሃ እየዋኘን እንሄዳለን። እና እግዚአብሔር በግ ስላቀረበለት አቤልን በግ ነው የሚሻለኝ፣ ይሄ ጥራጥሬ ያመጣ ይሄ ስስታም ሰውየው አላለም። ጌታ እንደዛ አላለም። ሰውየው ገበሬ ነው፣ ቃየል ገበሬ ነው፣ ይሄ ደግሞ እረኛ ነው። ታዲያ እግዚአብሔር ለምን በጉን ያቀረበው? በጉን ሲያቀርብ በእምነት ነው ያቀረበው። ስለዚህም ጽድቅ ሆኖ ተቆጠረለት። ያኛው ደግሞ እህሉን ሲያቀርብ በምንድነው? ያለ እምነት ነው ያቀረበው። ስለዚህም ምን ሆኖ ኃጢአት ሆነበት ማለት ነው። ስለዚህ እግዚአብሔር ወደ ቃየልና ወደ መስዋዕቱ የተመለከተው መስዋዕቱን ሲቀበል የተመለከተው በእምነት ስላቀረበ ነው። ስለምን ገደለው ይላል? የወንድሙ ስራ ጽድቅ ስለነበረ ይላል። ዮሐንስና እኮ ጳውሎስ እንዴት እንደሚጽፉት አንተይ እንዴት ነው? ኦኬ ከክፉ እንደነበረው ወንድሙ እንደገደለው እንደ ቃየል አይደለም ይላል። ስለምንስ ገደለው? ጥያቄ ምልክታለሁ። በሴት ምክንያት ነው ትላለች ኦርቶዶክስ ማቀል ላይ ገብታ። የዕብራውያን ጸሐፊ ደግሞ የለም የወንድሙ ስራ ጽድቅ ስለነበረ ነው ያለ። ጽድቅ የሆነው ሴት መቀማት ነው። የአቤል ጽድቅ የሆነው ምኑ ነው? በእምነት ማቅረቡ ነው። የቃየል ክፉ የሆነው ምንድን ነው? ያለ እምነት በማቅረቡ ነው እግዚአብሔር መስዋዕቱን ያልተቀበለለት እንጂ ዘሌዋውያን መጽሐፍት ላይ የእህል ቁርባን የተቀበለ ጌታ የቃየልን ጥራጥሬ አልቀበልም ብሎ አላለም። የእህል ቁርባን መስዋዕትን ያቀርቡ ነበርና ነዶውን ሁሉ አምጥተህ በአምላክ ፊት እኮ ወዝውዘው ይላል። ወንድምዬ ወዝወዝ አምጣ ወደ ጌታ። ነዶውን በሰባተኛው ኢዮቤልዩ እንደውም እንዳታጭዱ ገቦውን ሁሉ ራሱ እዛ ተበላላችሁ። አይ ቲንክ ስድስተኛው ላይ መሰለኛው፣ ሰባተኛው ነው ስድስተኛው ላይ ስድስተኛው ወይ ሰባተኛው ኢዮቤልዩ ላይ እንዳታጭድ መሬቱ ራሱ ቶ ብሎ ማለት ነው። እና ጥራጥሬ አይቀበልም ጌታ ብለው ይላሉ። ነውር እኮ ነው ወንድምዬ፣ ነውር ነው። ኦኬ
እንጎ አለ እንሂድ ማለት ነው። ዘሌዋውያን መጽሐፍ። ኦኬ፣ ጌታ የኢየሱስ ስም ይባረክ። የኔ አባት ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። እንዴ ቃየል መጣ እንደዚህ ተተልቁ ላይ አድርገኝ። አንተ ክፉ አታናግረኝ ወንድምነት። በሕግ አምላክ መልሰኝ ወደ ትልቁ አለው ወይስ እንዴት ነው ነገሩ ወገኖች? ያለ እንዴ አለኝ። እሺ ልታስፈራራኝ ነው እንዴ? በየማዕከሉም ታስቀምጣለህ። ቀየረ። አይ እኔ አይደለሁም ግን እኔ አይደለሁም። ሰው ሲገባ ነው። ማን ያስገባው አላወኩም። ምን ያስገባሽ? ስለ ቃየል ሲወራ አሁን ትልቁ ላይ ማድረጋችሁ ምንድን ነው? እሺ ያው ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። የእህል እሸት ይቀበል ነበር ጌታ። ከአዝመራቸው የሚያጭዱትን ይቀበል ነበር ጌታ። ጥራጥሬ ስለማይወድ ነው ብላችሁ የምትሉ አንዳንድ ሰዎች ሲናገሩ፣ የሆነ ቦታ ላይ አንዱ ሲናገር ሰማሁትና ሳያቸው ትንሽ መንፈስ እየተበሳጨ እና ግን እንዳልገባ ብሎ እነሱን ዘሌዋውያን ምዕራፍ 2 እዚሁ ላይ ቁጥር 1 ስታነበው ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ፣ እህል ማለት ነው ስንዴ ይቀርብ ነበር ብሉይ ኪዳን ላይ ብራዘርዬ። ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስበታል፣ ዕጣንም ይጨምርበታል ይላል። ወደ አሮንም ልጆች ወደ መገናኛው ድንኳን ያመጣዋል። ከመልካምም ዱቄትና ከዘይቱ አንድ እፍኝ ሙሉን ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሰዊያው። ይሄን ሁሉ ጌታ ይሄን ሁሉ አሁን ስንዴ ምናምን ነገር ሲቃጠል እኛን እንኳን እኮ ይደብረናል ብራዘር። ለምንድነው ጌታ ይህንን ያዘዘው? እኛ ሰውን መውደዱ የኔ አባት ሰውን መውደዱ ሰውን ለማትረፍ ለኃጢአት መታሰብ እንዲሆን የእህል ቁርባን በዚህ ድረስ እንጂ ስንዴ ሲቃጠል እግዚአብሔር እነዚህ ሳይጎሽ ያሚ ነው ምናምን ነገር የሚል ይመስላል። ከእህሉ ቁርባን የተረፈውን ለአሮንና ለልጆቹ ይሆናል። ይህንን ለእግዚአብሔር የሚሆነውን የእሳት ቁርባን ቅዱስ ቅዱሳን ነው። በቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰውን መልካሙን ዱቄት የቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንም በምጣድ ላይ የተጋገረ እህል ቁርባንም ቢሆን ዘይትም የተለወሰውን መልካሙን ዱቄት። አቤት ጌታ የኢየሱስን እኮ እያየሁት ነው። ገላገለኝ በጌታ በኢየሱስ። ቁርስህም ዘይትም ታፈስበታለህ። የእህልንም ቁርባንም በመቀቀያ የበሰለ የእህልን ቁርባን ቢሆን ዘይትም የገባበት መልካሙን ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቁርባን ወደ እግዚአብሔር ታመጣለህ፣ ለካህኑም ትሰጠዋለህ፣ እርሱም በመሰዊያው ላይ ያቀርበዋል። አየህ፣ በመሰዊያው ላይ ይቀርብ ነበር የእህል ቁርባን። ቃየል ጥራጥሬ ስላቀረበ እግዚአብሔር ጥራጥሬ ስለማይወደው ብላችሁ የምትሉ ሰዎች ንስሐ ገቡ። ያው ጌታ ጥራጥሬ ይቀበል ነበር። እንደ ሕጉ ሰውን ለማትረፍ የኃጢአትን መታሰብ ለማድረግ ሕግ ከሕግ በታች ተዘግተን እንኖር ነበር ብሎ እንደሚል ማለት ነው። ዋናው አካል እስኪመጣ ድረስ ሞግዚት ሆኖ በመካከል ላይ ጣልቃ ገብቷል። ቴንክ ዩ ሎርድ። ስለዚህ ቃየል የሞተበትን መቃብያን ላይ ቀዳማዊ ምዕራፍ 23 ላይ ኦርቶዶክስ በ80 ያዷ በተጨማሪዋ በሴት ነው የተጣሉትና የተገዳደሉት አለች። እንዴት ብለህ የአቤል ሚስት ቆንጅዬ ነበረች። ከያስ በኋላ ይልላል ወሬ ሲያራዝም ማለት ነው። ከያ በኋላማ አያትና ወንድምየው ቃየል ወደዳት ይላል። ቁጭ ብለው ያዩ አይመስሉም። ዘፍጥረት 4 ላይ ዋናው በቁረ ጽሑፍ ያለው እዛ ነው። አይናገርም እንደዚህ ሴት ቀንቶ ሚስቱ ማነች የወንዱ ሚስት ቆንጆ ነበረችና ከጃሎት ከጅሎ አይልም እኮ አይልም ማለት እኮ አይልም። ማን ዘርጋው እታች ወረድ። እዚህ ቁጭ ብለህ እጄ ክፉ ጽሑፍ ይጽፋል። ማን ነው ኢየሱስ ፍጡር ቦሊስ የሰማ በልታችሁ ረድ የማይመጠነው ቦታ ላይ እዚህ ቁጭ ብለህ ተወጥፈ ውሸት ተዋሻለህ አይደል?
እኔ ነኝ ያስወረድኩ። ለምንድን ነው ኢየሱስን ፍጡር የምትሉት ይላል። መቼ ያልንኛ ፍጡር ሄደ ፍጡር እንፈልግ እናንተ ናችሁ ፍጡር እያላችሁ እንትን የምትሉት እዛ። ኦኬ ስለዚህ ስለምንድን ነው የገደለው ይላል። የዮሐንስ ጥያቄ ይጠይቃል። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ካለ በኋላ የገዛ ስራው ክፉ የቃየል ስራ ክፉ። የገዛ ስራው የተባለው ምን ነበረ? ስራው ለእግዚአብሔር ያቀረበው መስዋዕት ያለ እምነት ነው። የወንድሙ ስራው ጽድቅ ስለነበረ ነው። ጽድቅ ያስባለው ምንድነው? በእምነት የመጣ በእምነት ነው ያቀረበው። በእምነት ብሎ የሚለውን አንተ እኮ ነው ኤርሚያስ የጨመርከው ብለህ ብትለኝ ዳር ያዝልኝ። እኔ አይደለም የጨመርኩት፣ የዕብራውያን መልእክት ጸሐፊ ነው የጨመረው። የዕብራውያን መልእክት ጸሐፊ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይህ እምነቱ ነው ጽድቅ የሆነው ለአቤል። ግልጽ አይደለም እንዴ? ይመሐረነ ወይ ሳለነ ወይ ቀበነ ማለት አይደለም። አየህ፣ በሴት ቀንቶ ተደባደቡ እያልክ አትበል፣ ተገዳደሉ አትበሉ። ሙሴ ያልጻፈውን ጳውሎስ አይ ቲንክ የዕብራውያን መልእክት ጸሐፊ ጳውሎስ ነው ተብሎ የሚታመነው ጳውሎስ ያልጻፈውን ዮሐንስ ያልጻፈውን ስለዚህ በሴት ቀንተው ተገዳደሉ ተብሎ ሲባል አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12 አውጡላቸው። ዕብራውያን 11 ቁጥር 4 ነው አውጡላቸው። በእነሱ ራሱ እዛው ምዕራፍ 19 ላይ አይ ቲንክ ምዕራፍ 19 ቁጥር ማነው ምዕራፍ ቆይ እንዳልሳሳት እዛው ራሱ የተገዳደሉበትን ሲናገር ምንድነው ብሎ ያለው? ኦኬ የተገዳደሉበትን ሲናገር ቀዳማዊ መቃብያን ምዕራፍ 23 ምዕራፍ 5 ቁጥር 9 አውጡላቸው። ማንን? ኩፋሌ ምዕራፍ 5 ቁጥር 9 ኩፋሌ መጽሐፍ ምዕራፍ 5 የዕብራውያንንና የአንደኛ ጢሞቴዎስን አላምንም ብለው ካሉ ምዕራፍ 5 ቁጥር 9 ላይ አውጥተህ ታጋትረዋለህ ማለት ነው። ከዛ አንተ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥብጣ ምናምን ነገር ብሎ የሚል ያወጣል። ምዕራፍ 5 ኩፋሌ ቁጥር 9 ላይ ሄደህ የዕብራውያን 11 ቁጥር 4ን የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12ን ከዘፍጥረት መጽሐፍ ምዕራፍ 4 ጋር አገናኝተህ ከመቃብያን አንደኛ መቃብያን በእነሱ ማለት ነው ምዕራፍ 23 ጋር አገናኝተህ በኩፋሌ መጽሐፍ ምዕራፍ 5 ቁጥር 9 ላይ አናቱን ስትለው ከዛ ድራሹ ይጠፋል ማለት ነው። ፊት ለፊት አይቆምም። ደድገመው ብራዘር፣ ልብ በል ስማኝ። ታሪኩ ያለው ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው። የሁለቱ ወንድማማቾች እንደምታውቁት እዛ ጋር በሴት ቀንቶም ብሎ የሚል የለም። መስዋዕት ለእግዚአብሔር በእምነት አቀረበ ልክ ዮሐንስ መልእክቱ ላይ ምዕራፍ 3 ቁጥር 12 እና ዕብራውያን መጽሐፍ ምዕራፍ 4 ምዕራፍ 11 ቁጥር 4 ላይ እንደተጻፈው ማለት ነው። ጳውሎስና ዮሐንስ እንደጻፉት ማለት ነው። ሙሴ የጻፈው ዘፍጥረት 4 ላይ፣ ጳውሎስና ዮሐንስ ዕብራውያንና ዮሐንስ መልእክት ላይ እንደጻፉት ነው። ኦርቶዶክስ ኮርስ በርሷ አቆጣጣለች ብራዘርዬ፣ ከሙሴም ከጳውሎስም ከዮሐንስም። አንደኛ መቃብያን መልእክት አንደኛ መቃብያን ላይ ምዕራፍ 23 ቁጥር 1 ላይ መጣችና ቃየል ወንድሙን አቤልን የገደለው በሴት ቀንቶ ነው አለች። ዮሐንስ ደግሞ የለም በሴት አይደለም። ታዲያ የወንድሙ ስራ ጽድቅ የሱ ክፉ ስለነበረ ይላል። በምንድነው ክፉ የሆነው? ያለ እምነት መስዋዕት አቀረበ ቃየል። ስለዚህም እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ያለ እምነት የምታደርገው ነገር በፍጹም እግዚአብሔር አይመለከተው። መልእክቱ ይሄው ነው። ህገ ልቦና፣ ህገ ኦሪትም አዲስ ኪዳንም ያለ እምነት የሚደረግ ነገር እግዚአብሔር አይፈልገው። ለምን በሬ አይደለም ዝሆን ለምን አታመጣ? አንዳንድ ሰው እኮ በጣም በሬ ወስጄ እኮ አረድኩለት ለመድኃኒዓለም ምናምን ነገር ይላል። ዳር ያዝ ብራዘር። በሺህ ተራሮች ያሉ እንስሶች የሱ ናቸው። ጌታ እኮ እስራኤልን እኮ ጠየቀው። እኔ እኮ በበረሃ በተጓዛችሁ ጊዜ ጠየቅኳችሁ እንዴ ስለ መስዋዕት አላቸው። በሺህ ተራሮች ያሉ እንስሶች የኔ ናቸው አለ። አንተ እከክ የወጣበትን የቆሰለ እና አንተን አውሬ የነከሰውና የቧጨረውን ሁሉ ነበር የሚያመጡት ለጌታ። በሚልኪያስ መጽሐፍት ላይ ሄደ እኔ አባት ቆንኩ ክብሬ ወዴት አለ? ጌታስ ቆንኩ መፈራቴ ወዴት አለ አላቸው።
አንካሳና ነውረኛ የሆነ መስዋዕት የምታቀርቡት ይላችኋል። የአባቶች አምላክ አየህ፣ ጀማመረኝ ማለት ነው። ሚኪያስ እኮ ነው እንደዚህ ያላቸው። ሚልኪያስ እግዚአብሔር እንደዚህ ይላችኋል አላቸው። የጎበጠ ያነከሰ ታመጣለህ። ወደዚህ ወደኛ ዘመን ስታመጣው ሽርፍራፊ ሳንቲም ትሰጣለህ እንዴ? ከታክሲ የተመለሰልን መባ ውስጥ አይጨመርም። ያለኝ ይሄ ነው አትበል። ዋሌት ውስጥ ሲያስቀመጥከው ከታክሲ የተመለሰለትን መባ ይሰጣል። ከሰጠ ስጥ፣ ካልሰጠ ተው። የተበጨቀና የተቦጫጨቀ ነገር ለቤተክርስቲያን ስጦታ ስትሰጡ ለእግዚአብሔር እንደምንሰጥ ካመንክ ለእግዚአብሔር ከታክሲ የተረፈ ይሰጣል። ወንድሜ ጌታ ኢየሱስ ሆይ እኔንም ማረኝ፣ ባለማወቅ ወራት ስላደረግኩት ማለት ነው። ስሙኒ ተመልሶልሽ ከሆነ ስሙኒ ነው የምትሰጪው። መባጋንተን ውስጥ እሺ፣ የኔ እናት ጌታ ሆይ በኋቃዬ ደግሞ ባዶ ሆነ። እንትን ምንድነው አይጦች ገቡበት፣ እንሸላሊቶች ደነሱበት። እንዴት አይደነሱበት? እህትዬ ልጆቿን ለምን አትድርበትም? አይጥ በኋቃሽን ማለት ነው። ወዴት ነው የኤርሚያስ የምትሄደው? ለምን አይጦች አይደንሱበትም? ከነ ልጆቻቸው ጭምር ሰርግና ምላሽ ለምን አያደርጉበትም? ልጆች ለምን አደርበት? አይነት ለምን ሰርግና ምላሽ አያደርጉበትም? ለጌታ ከታክሲ የተረፈ ለቸርች ተብሎ ሲባል መባቃ ሲዞር ከ4 ኪሎ ፒያሳ የመጣችበትን ከዛ የተመለሰላታለ ወይ ተመለሰለታለ በሚስጥር ኪስ የያዛት 2 ዶልቼ ማለት ነው ያወጣና ጌታ እንግዲህ ያቺ ደሃ መበለት ያላትን አይደል የሰጠች አንተ ያቺ ነች እንዳለችህ። አረ በኢየሱስ ስም ደግሞ ውሸታችን እኮ አንተ ሴትዮዋ እኮ ትዳሯን ሁሉ እኮ ጣለች ነው ብሎ የሚላት ያላትን በሙሉ የዛን ቀን ትዳሯን ጣለች። ሚንስ ቤተሰቦቿ ሁሉ እሷም ይሁን ቤተሰቦቿ ቂጣም ይሁን አምባሻ ገዝታ ልትበላበት ያለችው ትዳሯን ሁሉ እኮ ነው። ትዳር አላት ማን ነው ሴቲቱ። እነዛ ከትርፋቸውን ወደ እግዚአብሔር መንግስት ቅጭል ያደርጉልሃል። እያየ ነው ፎቶ ምናምን ነገር እየተነሳ ማለት ነው። ጌታ ቆሞ ያይልሃል። የሆነ ጥግ ላይ ቆሞ እያየ ነው ያመጣልሃል። ባለ ቦርጫሙ ባለ ጢማሙ ሲገባ ራሱ ሲያወራ እንትን ይላል። እንደምን አደራችሁ ቀስ ብሎ ተጎትቶ ሄዶ የሚሰጠው ይሄንን ሞባይል የሚያካክል ነገር እዛ እየወሰደ ይጥልላል። ስጦታ ማለት ነው። እኚህ እኮ ሰው ናቸው። ቤተ መቅደሱን ደግፈው የያዙት። በዚህ መካከል ሲያይ ጌታ አይ ጌታ አይደለም ያያል እንዴ ያያል። እና ሲያይ እያመጡ ዱብ ያደርጋሉ። የተጎረደ እንትን አምባሻ የሚያካክል ነገር ሁሉ ነው የሚጥሉት። ከትርፋቸው ነው ግን የሚሰጡት። በቤቱ ማሰሮ ውስጥ ያስቀመጠው ዱቄት ውስጥ የደበቀው ያኔ ባንክ የለም አለ። የድሮ በሸክላ ምናምን ነገር አድርገው ይቀብሩ ነበር። የቆፈረው የቀበረው አለ። ከዛ የተረፈ ነው አምጥተው የሚሰጡት። ያቺ ግን ያላት እሷ ብቻ ነበረች። ጌታ ነው የሚያውቀው። ቤቷ የቆፈረችው የቀበረችው ምንም ነገር የለም። አምጥታ ትዳሯን ሁሉ ጣለች ይላል። እሱን ጥቅስ አምጥተህ ከታክሲ የተረፈ ሳንቲም ለመስጠት እሱን ጥቅስ ስጠቅስ ነው እንኳን ጌታን አይደለም እኔን ያበሳጨኛል። እኔ ራሴ እንኳን እንደዛ ያደረኩበት ዘመን ነበር። ጌታን ይቅር በለኝ ብያለሁ። ዶልቼ ስሙኒ ሽልንግ 75 ሳንቲም ናት። ያችን ከዛ ያወጣና ያደርጋል። ይህ የተሰባበረ ማለት ነው። እከክ ቋቁቻ ቁስል እብጠት የሚመግል የሚያዥ በላያቸው ላይ የነበሩትን ነውር የሌለበትን በጎች ብሎ የሚለውን ነውር ያለባቸውን እየመረጡ አምጥተው ይሰውለት ነበር። በገበታዬ ላይ ይሄንን ነውረኛ ነገር ታቀርባላችሁ። ምን ነው ከእናንተ መካከል በሩን የሚዘጋ በተገኘ እንደው ሰው እንዴት ብሎ ማለት ነው በር የሚዘጋልኝ ጠርቀም አድርጎ ላያችሁ ላይ ዘግቶባችሁ የሚሄድ ምን ነው ሰው በተገኘ አለ።
አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አሁንም እናንተ ካህናት ሆይ ይህንን ትእዛዝ ለእናንተ ነው። ለስሜ ክብር ባትሰጡ ትሰጡ ዘንድ ባትሰሙ በልባችሁ ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ። ያኔ እንትን አይጥ ገባብኝ ገበሎ ሸናብኝ የሚባል ነገር የለም። በረከታችሁን እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ። አቤቱ ጌታዬ፣ ክንዳችሁን ገስጻለሁ። የመስዋዕታችሁንም ፋንድያ በኢየሱስ ክርስቶስ። መስዋዕት እኮ ነው፣ በግ እኮ ነው ያመጡት። ጌታ ሆይ እንደ በግ እኮ ነው። ምን ቢሆን ቁስል እንኳን ቢኖርበትም በግ ነው። ፋንድያ ነው፣ ፋንድያ ደግሞ ሰደበን ፋንድያ ብላችሁ በሉ። የእግዚአብሔር ቃል ለስድብ ከሆነብህ በለው ብራዘርዬ፣ ደስም አያሰኛቸውም ብሏል ስሙን የያዝኩት ነቢይ። የመስዋዕታችሁን ፋንድያ በፊታችሁ ላይ እበትናለሁ፣ ከእርሱም ጋር አንድነት ትወሰዳላችሁ አለ። ፋንድያ ይለዋል ጌታ ማለት ነው። ሽርፍራፊ ሳንቲም ስሰጥ ፋንድያ። ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህንን ትእዛዝ እንደሰደድሁላችሁ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእሱ ጋራ የሕይወትና የሰላም ቃል ኪዳን ነበር። ይፈራም ዘንድ ከእርሱ ሰጠሁት፣ እርሱም ፈራኝ። በስሜም የተነሳ ደነገጠ። የእውነትም ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከኔም ጋራ ሰላምና በቀነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነው። ከንፈሮቹን እውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎች ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። ሃሌሉያ ሃሌሉያ። እናንተ ግን በመንገዱ ፈቀቅ ብላችኋል፣ በሕግ ብዙ ሰዎችን አሰናክላችኋል፣ የሌዊን ቃል ኪዳን አስነውራችኋል ይላል የሰራዊት ጌታ እግዚአብሔር። ኦኬ፣ እዚህ ጋር ያለውን አለፍ ልበልና ስለ መፋታት ተናገረ። እዚህ ጋር አለ ኦኬ ኦኬ እዚህ ምዕራፍ 1 ላይ ማለት ነው ቁጥር 6 እናንተ ስሜን የምታውቃሉ ካህናት ሆይ አባት ባሪያ ማነው ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆኑ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያውቃልን በምንድን ነው ብላችኋል። በመሰዊያዬ እርኩስን እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። ጥሩ ነው መጠየቅ። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው አላቸው። እንዴት የተነቀፈ ማለታችን በምንድን ነው? ድርጊት ንግግር የሚሆንበት ጊዜ አለ። እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን? አንካሳውና የታመመውን ስታቀርቡ ይህ ክፉ አይደለምን? ያልመጀን ልብ በሉ። ይሄ ቀጥታ ስለ እንስሶች ነው የሚናገረው። እንስሶቹ አንካሳ የሆነ እንዳያቀርብ፣ እውር የሆነ እንዳያቀርብ፣ ቁስል ላያቸው ላይ ያለባቸው አውሬ የቧጨረው የበላው ሰምቲንግ የሆነ ነገር ሰውነቱ ላይ ያለ እንዳታቀርቡ ብሏቸዋል። ስለ እንስሶቹ ነው የሚያወራው። እንስሳ እንኳን ሲታረድ ለጌታ መስዋዕት ሲል ጉያ ሁሉ ነው የሚፈተሸው። እግሩ ስር መሽገር ነክሶት ደም ወጥቶ ምናምን ነገር ከሆነ በደንብ ይታያል። እንደዚህ ገልብጠው ጀርባው ላይ ጉያው ስር ወደ አንገቱ ስር ጆሮ አካባቢ ምናምን ነገር በደንብ ቼክ ይደረጋል። ምንም አይነት ነውር እንዳይኖር ማለት ነው። ነውር የሌለውን ተባት አቅርቡ ሚንስ በጉ ኃጢአት አልሰራም፣ ከኃጢአት ንጹህ የሆነና ኃጢአት ያለበት እየተባለ እንስሳ ምንም የሚያውቀው ነገር የለም። ነውር ብሎ የሚለው በሰውነታቸው ላይ እብጠት የሚመግል የሚፈርጥ ምናምን ነገር ካለ ማለት ነው። የተነከሰ በውሻ ወይ በአውሬ የተነከሰ ወይ የሆነ ነገር ሰውነቱ ሲወለድም ጀምሮ እንደዚህ ሽባ አንካሳ ምናምን ነገር የሆነ በፍጹም በሶስት እግር የሚሄድ በግ አምጥታ አትሰዋም። በጎችም የትኞቹም 4 እግር ያላቸው ስለሆኑ እውር እናስ አንካሳውን ከዚያስ የታመመውን
ሊሞት አንድ ሐሙስ የቀረው ማለት ነው። በተቅማጥ የተመታ ምናምን ነገር እሱን ሁሉ ያመጣሉ። ስታቀርቡ ይህ ክፉ አይደለምን? ይህን ለአለቃ ታቀርባለህ? ጠቅላይ ሚኒስትር መለስ ጋር ስትሄድ ማዞሪ መለስ አልኩኝ እሳቸው ይሉ ጠቅላይ ሚኒስትር አብይ ጋር ስትሄድ አሁን እንትን ሸርተቴ የያዘውን በግ ይዘህ ትሄዳለህ እንዴ? 4 ኪሎ ቤተ መንግስት ቢጠሩት ጠቅላይ ሚኒስትር ቀዳማዊት እመቤት ጌታ ይባርኮት እችን እስቲ በግ ምናምን ነገር በላይ ይቋቋ ኮማንዶቹ ራሱ አጣመው ይጠልዋል። እንዴት ብትንቅ ነው 130 ሚሊዮን ህዝብ የሚመራ መሪ የሚያነክስ በግ ይዘለት የምትሄደው? አይደረግም። ሐሳቡ ራሱ አይመጣለን። እና ጌታ የሚለው ይህንን ለአለቃ አቅርብ፣ በውኑ በአንተ ደስ ይለዋል ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። ይሄ ለእኔ የምትሰጡኝን እናንተ ወስዳችሁ ለባለ አባቶቻችሁ አለቃ ብላችሁ ለምትሏቸው ሀብታሞች፣ ባለስልጣን ለምትሏቸው እናንተ ወስዳችሁ ብትሰጡ የእናንተን ፊት ይቀበላሉ? ሞገስ ይሆንላል በእነሱ ፊት? አይሆንልም ነው። አቤቱ ጌታ ለምንድነው እዚህ የገባሁትኝ? ስለ አቤል ነው መስዋዕት እያወራን እያለ አቤል በእምነት መስዋዕትን አቀረበ። ቃየልስ ያለ እምነት መስዋዕትን አቀረበ። ኦርቶዶክስ በሴት ተጣልተው ነው ግብ ግብ የተያያዘው በሴት ነው ትላለች። መጽሐፈ መቃብያን ላይ በሴት ነው ትላለች። ኩፋሌ ላይ ደግሞ እግዚአብሔር ከአቤል እጅ መስዋዕትን ተቀብሏልና በቃየልም እጅ መስዋዕትን አልተቀበለም። በሶስተኛው ኢዮቤልዩ መጀመሪያ ቃየል አቤልን በምድረ በዳ ገደለው፣ በግፍም ሞተ። በቃ የተጣሉበት ምክንያት ምንድን ነው? እግዚአብሔር የቃየልን መስዋዕት አልተቀበለም። ለምን? ያለ እምነት ስላቀረበ። እግዚአብሔር የአቤልን መስዋዕት ተቀበለ። ለምን? በእምነት ስላቀረበ። ይህንን ማን የተናገረው? ኤርሚያስ ወይስ ጴንጤዎቹ? አይደለን። ማን የተናገረው? ታላቁ ነቢይ ሙሴና ዮሐንስ የዕብራውያን ጸሐፊ ቅዱስ ጳውሎስ ተረባርበው በመንፈስ ቅዱስ የጻፉት በሴት ቀንቶ ሳይሆን በእምነት የቀረበና ያለ እምነት የቀረበ መስዋዕት ስለሆነ ነው። ይሄው ነው። ኦርቴ እዚህ ታወራላለች። እዚህ ኩፋሌ ላይ ያወራችሁ ከመቃቢያን ጋር እዚህ አይስማማለም። ይኸውልህ ይሄኛው ክፍል ከዚህኛው ጋር የተጣላ ነው። እነዚህ ሁለቱ ክፍሎች ደግሞ ከዕብራውያንና ከአንደኛ ዮሐንስ መልእክት ጋር ከዘፍጥረት 4 ጋር ተጣልተውልሃል። እነዚህ ሌላ ነው የሚያወሩት። ይሄኛው እንኳን ቢያንስ ከሌሎቹ ጋር ይስማማል። ከዕብራውያን 11:4 ከአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12 ላይ ይስማማል። ይሄኛው በሴት ብሎ የሚል የለውም። እዚህ ሴቶች እዚህ ጋር ሴት ብሎ በሴት እርሱስ በሴት ቀንቶ ወንድሙን ገደለ ይላል። ሙሴ አልጻፈውም። ነውር አይደለም እንዴ እናንተ ሰዎች? ያው ከሰማንያ ሄዱ ማለት ነው አለ እንዴ እዚህ ጋር እስቲ በሴት የሚል አለ? ዘፍጥረት መጽሐፍት ውሎና ዳሬ አምላኬ ቃል ላይ ነው አለ ወይ? በሴት ቀንቶ ገደለው የሚል አለ ወይ? አለ? የለም። አዳም ሚስቱና ሔዋንን አወቀ፣ ጸነሰችም፣ ቃየልን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው ስትል ደግሞ ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየልም ምድርን የሚያርስ ነበር፣ ገበሬ ነበር ማለት ነው። እንደኔ ይሄኛውም እረኛውም እንደኔ ነው። ይህም ገበሬም እረኛ ናቸው ማለት ነው። ቃየልም የሚያርስ ነበር። ከብዙ ቀንም በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። ከምድር ፍሬ እንግዲህ ፍሩቱንም ምኑንም አዝዕርቱንም ማለት ነው። አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ለምን? በግ ስለሆነ ነው የተመለከተው? አይደለም። በእምነት ስላቀረበ ነው የተመለከተው። ብራዘር ጌታዬ ዛር ውላጅ ያለበት እንትን አዳልሞቲ እንዳይመስልህ። በግ ሲያይ ጥርሱ ፈገግ የሚል ጥሬ ሲያይ የሚጠላ ብራዘር፣ እግዚአብሔር የሚቀበለው በሬ አይደለም። ልጅን ብትሰዋ ያለ እምነት አብርሃም እኮ ስራው ጽድቅ ሆኖ ተቆጠረለት ብሎ የሚለው ያቀረበው እኮ ስራ ልጁን እኮ በማቅረቡ እኮ ነው። ብራዘር በምንድን ነው ያቀረበው? በእምነት አቀረበው። በእምነት ታውቃላችሁ። ወስዶ ተራራው ላይ እኮ አንገቱን ሊበጥሰው ባለበት ሰዓት ከሙታን እንኳን ሊያስነሳው እንደሚችል አጥብቆ አምኗል። ለዚህ ነው የሮሜ መልእክት መጽሐፍ ቅዱስ ጳውሎስ ምዕራፍ 4 ላይ ሲናገር
ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ይላል ስለ አብርሃም ሲናገር። አንገቱም እንኳን ቢቆርጠው አብርሃም ይስሐቅን ቢቆርጠው ቢገለው እግዚአብሔር መልሶ እንደሚያስነሳ እስከዚህ ድረስ ያምናል። በእምነት የቀረበ መስዋዕት ማለት ነው። ስለዚህም ጽድቅ ሆኖ ተቆጠረለት ይላል። ሃሌሉያ ሃሌሉያ። እና አቤልም ከበጎቹ መስዋዕትን አቀረበ፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። በግ ስለሆነ አይደለም የተመለከተው፣ የቃየልን ጥራጥሬና የምድር ፍሬ ስለሆነ አይደል። እኔ ብርቱካንና መንጎ ሙዝ አልፈልግም፣ ስንዴና ገብስም አልፈልግም፣ እኔ ጥራጥሬ አልፈልግም ብሎ አይደለም። በግ ነው የሚያምረኝ፣ ስጋውን መብላት ስለፈለኩ ነው። እግዚአብሔር እንደዚህ አይደለም ብራዘር፣ በእምነት ስላቀረበ ነው። እሺ ተመለከተ። ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ዮሐንስና ዕብራውያን መልጻፊ ነግረውናል። በእምነት ስለማቅረቡ ስለ አቤልና በእምነት ስላለማቅረቡ ስለ ቃየል። ቃየልም እጅግ ተናደደ፣ ፊቱም ጠቆረ። በምን? እግዚአብሔር መስዋዕቱን የአቤልን ስለተመለከተ፣ የእሱን ስላልተመለከተ ነው እጅግ የጠቆረው። እዚህ ጋ ነው ቁጣ የመጣው። ቃየልም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየልን ስለምን ተናደድህ አለው። ሚስቴን ነጥቆኝ ነዋ። የእኔ ሚስት ቆንጅዬ አልነበረችም እንዴ? ለእኔ የሰጠኝን ወንድሜ እንዴት ይወስድብኛል አለ። እንደ ኦርቶዶክስ አላለም። ዳርያስ አላለም። ወንድሜ እንዴት ሲቀማኝ ዝም ብለህ አለ። ጌታ ግን ሚስትን አንተ አይደለ እንዴ ለእኔ የሰጠኝ? እንዴት ሚስት አላለም። የት አለ? የምን ሚስት? ስለምን ፊት ጠቆረ? ለምን ተናደድህ? ሚስቴና በሚስት ነገር እኮ አይሆንልንም ያው አለ እንዴ? አላለም። ከየት ነው ያመጣችሁት ሚስት ጉዳይ? ነገሩ ያው እይራአይኪ አይነውት ወይ እየተረከብኪ ኮነኔ እኮ ነው ብራዘርዬ፣ እናውቀዋለን። አባባ ስም ለዘላለም ይባረክ የኔ ጌታ። ለምን ተናደደ? ስለምንስ ፊት ጠቆረ አለው። መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም አላደረክም ነው ጌታ። መልካም አላደረክም ብሎ የሚለው ምንድነው? በእምነት አይደለም ያቀረብከው። ይሄው ነው መልክቱ ብራዘር ከኑማ። በእምነት አይደለም ያቀረብከው። ወንድምህ ቃየል በእምነት ሲያቀርብ አንተ ያለ እምነት ነው ያቀረብከው። እግዚአብሔር በሰው ልጆች ውስጥ የሚፈልገው እምነትን ነው። ያለ እምነት ብትሰጥ ቤተን አይደለም ልጆችን ሁሉ ለእግዚአብሔር ብትሰጥ ያለ እምነት ብትሰጥ ምንም ናቲንግ ፋንድያ ነው ይላል። ፋንድያ በሚልኪያስ በኩል እንዳለ የመስዋዕታችሁን ፋንድያ አለ አይደል ጌታ፣ በፊታችሁ ላይ በትነዋለሁ አለው። ፋንድያ ብሎ ተናገር። እሰይ ጌታዬ፣ እንደዚህ አንተ ስትናገር ያምርብሃል። እኛ ጭጭ እንላለን። ፋንድያ እዛ ፊታችሁ ላይ ነው በትነው፣ እዛ ፊት ላይ ነው በትነው ምናምን ነገር ብሎ ማለት ነው። እሺ ታዲያ ስለምን ጠቆረ? መልካም ብታደርግ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው፣ አንተም እርሷ ንገስባት። ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። ና ወደ ሜዳ እንሂድ። ታላቅ ነው፣ ይሄኛው ደግሞ ትንሽ ነው። አቤል ታናሽ ነው። ያኛው ለምን ወንድም ጋሼ ብሎት ይሆን? ወንድም አለ ለምን? አይ ግድ የለም ማለት እንደዚህ ብሎ ንፋስ ነገር ለመውሰድም ቢሆን እንሂድ ወንድም እንሂድ ብሎ ሲል እንዴት አትሄድም? ምን ትጠረጥረዋለህ? ወንድም እሺ ወንድም ጋሼ መጣው ልብሴ ለባብሼ ብሎት ይሆን? አትልበስ ግድ የለም በቃ ና ብሎት ብለው ልብስ ኖሯቸው እንደዛ ተባብለው ይሆን? አልተጻፈም። በዚህ ዘመን ግን ስለሚደረግ ማለት ነው። እሺ ልብሴ ለብሼ መጣ ምናምን ነገር እኮ ብሎ ጓደኛዋን ካፌ ወስዶ ምናምን ነገር ይሆን ነገር ጓደኛዋን ጠርታ ያው ምን በቃ አንተን ማለት ይላል። የዘመኑ ቃየል ማለት ነው። የዘመኗ ቃየል፣ የሴት ቃየል እንደዛ ትላለች። እሺ እንሂድ ወደ ሜዳ እንሂዳለሁ። ከዛስ በሜዳ ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለውም። ለመግደል ያነሳሳው ምንድን ነው? እግዚአብሔር የአቤል መስዋዕት ተቀበለ፣ የቃየልን አልተመለከተም። ለምንድን ነው የገደለው ብሎ ዮሐንስ ቅድም አልጠይቀም? የወንድሙ ስራ ጽድቅ፣ የእሱ ግን ክፉ ስለነበረው። ምኑ ነው ጽድቅ የሆነው? የአቤል
በእምነት ማቅረቡ የዕብራውያን መልእክት መጽሐፍ ምዕራፍ 11 ቁጥር 4 ላይ የቃየልስ ያለ እምነት በማቅረቡ እና እግዚአብሔር የእሱን ተመልክቶ የወደ እኔ ግን ዞር ብሎ አላየውም። ስለዚህ እደፈዋለሁ። ማንን? ታናሽ ወንድሜ አቤልን። አዎ ምን አደረገ? እናት አልሰማችም፣ አባትም አልሰማም። ወደ ሜዳ እንሂድ ብሎት ነው። ሜዳ ላይ ማንም ባላየበት የሰማይ አምላክ ግን ቅዱስ እግዚአብሔር ብቻ በሚያይበት ገደለው። ከዛ ጌታ ወዲያውኑ እንዲህ አለው፣ እግዚአብሔርም ቃየልን አለው ወንድም አቤል ወዴት አለ? ወዴት ነው አለው። እርሱም አለ ይኸውልህ አዳም ሰው ከኤርምያስ ጀምሮ ሰው ሞታነሰው ብላለች ይላሉ ቀበሮ። በላቱን ኢትዮጵያ መናገር ሲፈልግ በቀበሮ በአህያ እኔ ከሞትኩ ሰርዶ አይብቀል ብላለች። እንደኔ አማርኛ ስትናገር እኔ ሰምቼ አላውቅም። የእኛ ሀገር አህዮች ሲናገሩ ሰምታችኋል? ከበለዓም አህያ ውጭ እኔ ሲናገር ሰምቼ አላውቅም። እሱም በምክንያት ነው ያንን ሰው የእብደቱን ለማገት ጌታ የተናገረው። ቆይ እሱም ላይ ጭራሽ አንድ የምናገረው አለ የሰራዊት ጌታ እግዚአብሔር በአህያይቱ ተናግሯል ይላል። አልተናገረም አይልም፣ እንደዛ መጽሐፍ አይልም። እሱም ጋር እንደዚህ መጥራት ያለበት ነገር አለ። ጌታ በአህያ እንኳን ተናግሯል። ኧረ አልተናገረም። እህትዬ ዳርያዢ አልተናገረም። እግዚአብሔር የአህያይቱን አፍ ከፈተ እንጂ ብሎ የሚለው እግዚአብሔር በአህያ ተናገረ አይልም። በአህያማ ከተናገረ እግዚአብሔር አህያይቱ ላይ መንፈሱን አኖሯል ማለት ነው። ነቢያት ትንቢት የተናገሩት በእግዚአብሔር መንፈስ ነው። በቅዱሳን ነቢያት ላይ መንፈሱን ስላኖረባቸው የእግዚአብሔር እጅ በኔ ላይ ነበረች እንዳለ ማለት ነው። ስለዚህ ጌታ በአህያ እንኳን ተናግሯል ይላሉ። የቱ ጋር ነው በአህያ የተናገረው? እግዚአብሔር በአህያ አልተናገረም። ታዲያ ምንድን ያደርገው? አህያይቱም በሰው ቋንቋ ለበለዓም እንድትናገረው ነው ያደረጋት። እግዚአብሔር በአህያይቱ ተናገረ ሳይሆን ብሎ የሚለው አህያይቱ በሰው ቋንቋ ነቢዩን እንድትናገረው አደረገ። እና እግዚአብሔርም አቤልን አለው ወንድምህ ማነው? እግዚአብሔርም ቃየልን አለው ወንድምህ አቤል ወዴት ነው? እርሱም አለ አላውቅ፣ የወንድሜ ጠባቂ ነኝ እኔ ነኝ አለው። ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። ናግባ ብራዘርዬ ጥያቄ ብለሃል ፍቃዱ። ስለዚህ ኦርቶዶክስ እንደምትለው አይደለም መቃብያን ላይ የጻፈችው 80 አሐዱን ከማንቀበልበት በጣም ብዙ ነገሮች አንዱ ችግር አለ። ናግባ እኮ አልኩህ። ማን ፍቃዱ ገና ቅድም ጥያቄ ልጠይቅ ብለኸኛል። ልኬልሃለሁ እኮ ኢንቪቴሽን ልኬልሃለሁ። ፍቃዱ ገስት ላክ፣ ካልሆነ እኔ ልተኛ ነው። ጥያቄ አለ ብለህ ስላልክ ገስት ላክ፣ ወይ ገስት ብትልክ አስገባለሁ። ኢንቪቴሽን ስልክልህ አትቀበልም። ጥያቄ ብለህ ስላልክ ማለት ነው። የኦርቶዶክሳውያን አንዱ ትልቁ ጥያቄ ምንድን ነው? አቤልና ቃየል ሚስት ከየት ነው ያገቡት ይላል። ከዝንጀሮ ብለን እንድንላቸው ማለት ነው። ኑና ጠይቁ እንደዚህ አይነት ጥያቄ በደንብ እስኪ አሽርህ ድረስ እነግርሃለሁ። እግዚአብሔርን ቃል እውነት ትልቁ ጥያቄያቸው ነው። ጴንጤ እኮ መጽሐፍ ቅዱስ አያውቁም ይላል። እውነት ግባና ሞክር፣ ግጠም። ኦኬ መግጠም ነው ገብቶ። እናንተም ልክ ስትገቡ እንደምትጠይቁ እኔም ጠይቃለሁ። ከብሉይ ኪዳን ላይ ጥንክር ያለውን ቆፍጠን ያለውን ሽንት የመጣ ብለህ እንዳትወርድ እንጂ ጠይቃለሁ። እና ይኸው 7 ቁጥር የምጽፈው ወንድም እስራኤል ባንዲራ ያደረግከው እየላኩላችሁ ነው። አትገቡ። ወንድምነት አለ ቢኒያም አለው ኤርሚ እየተከታተልኳቸው ነው፣ ግን ይጽፋሉ አይገቡም። አዎ እኔ ኢንቪቴሽን ላኩላቸው። አሁን 7 ቁጥር የሚጽፈው ላኩለት። ስለዚህ ሚዩት እናድርገው አይመስልም? ማለላ ለጽሁፍ ብቻ ከሆነ ያ ፍቃዱ ሰኔ ጎልጎታ አንብቦ 80 አሐዱ ለመጠየቅ በየትኛው ድፍረት? ፍቃዱ ገብቷል። ሰላም በለው። እሺ ፍቃዱ እንዴት ነህ? ፍቃዱ ግርማ ሰው ነው። መለከትም ቢነፋ አይሰማም። ሰው ነው የገባልት ወይ
አይ መለከትም ቢነፋ አይሰማም። መላእክት ራሱ ጌታ ሊመጣ ነው ብለው የመጀመሪያ መለከትም ቢነፉ አይሰማም። ኦኬ የኛው ፍቃዱ ግን የቅድሙ ፍቃዱ አይደለም፣ ሌላ ነው ያኛው ፍቃዱ። ኦኬ የስም መመሳሰል ነው። ያኛው ፕሮፋይሉ ሌላ ነው። ያኛው ነው። ሰማንያ አሐዱን ስታጠኑት እርስ በርሱ እንዴት እንደሚጣላ ወንድሞች ናቸው። እርስ በርሱ መጽሐፉ ይጣላል። ከዛ ደግሞ ከብሉይ ኪዳንና ከአዲስ ኪዳን ጋር ይጣላል። ከሁሉም መጽሐፍ ጋር የተጣላ መጽሐፍ ገድላት ድርሳናቱ ከመጽሐፍ ቅዱስ ጋር እንደሚጣሉ ገድላት ድርሳናቱ ከመጽሐፍ ቅዱስ ጋር እኮ ብቻ አይደለም የሚጣሉት፣ እርስ በርሳቸውም ይጣላሉ። ማናቸው? እኛ መምህር ሻውዚን አንዴ ምን አሉ? ገድላት ድርሳናቱ እርስ በርስ ይጣላሉ፣ ሊቃውንቱ ግን ያስታርቋቸዋል አላሉ? እሱም ቪዲዮ የሰማ ሰው አለ እንደኔ? እንዴ ይህን ያማን አንተ ነገር አለሙን ተጥረው ቁጭ ብለሃል። እኔ ነኝ የሚበሳው ሊቃውንቱ ያስታርቋቸዋል አሉ። መምህር ሻውዚን የተናገሩት ማለት ነው። አባ ሻውዜን ሰምታችኋል? ጆ እንዲህ ሲሉ ሳይሆን ሸውዜን ሲሉ ሰምቼ አረብኛ የሚችል ሰው ገብቶ እንዲህ ሸውዜን የሚባል አረብኛ የለም ብሎ አናዷቸው ሲናገሩ እሱን ቪዲዮ የሰማ ማን ነው ያለው? እኔ እንትን ውስጥ ወስጄዋለሁ። ምንድነው ሃርድ ዲስክ ውስጥ ጨምሬዋለሁ። ማን ነው እሱ ቪዲዮ ያለው? እስቲ እዚህ ውስጥ ያለው ማን ነው? የኛ ልጆች ገድላት ድርሳናት እርስ በርስ ይጣላሉ፣ ግን ሊቃውንቱ ያስታርቋቸዋል ብለው ያሉት ማለት ነው። ዮርዲ ደግሞ አሁን እሱን ትርጓሜ ውስጥ እንግባ። አንድ ሻውዚን ምንድነው ትለኛለች። የጅና አንድ መነኩሴ ያሉ ጠይቂያቸው ትዬ አንድ ፀጉራቸውን በሙቅ ያጣበቁ አሉ። ባለፈው ምንድነው ሴት ኮረዳ ሲያሽኮረሙሙ ታዩ ምናምን ነገር እየተባሉ ይወርዱባቸው ነበር ኦርቶዶክሳውያን። ይሄ ሴት ነገር አገራዊ ጦርነት ሳያስነሳ አይቀርም። ያግቡ እንጂ አባታችን ከአንዷ ጋር ይጽኑ እንዴ! እንደ አስተሮ ማርያም ጽዋ ዝም ብለው ያገኙበት እየሄዱ ሊቀምሱ ይከጅላሉ እንዴ? አንድ ባንድ ይግቡ። መድኃኒዓለም እሱን የፈቀደው ያግቡ። መጋባት መልካም መኝታውም እንደሱ ነው ብሏል። እና እሳቸው እንደዛ እየተወራባቸው ነበር። ኦኬ ማን ነበር ስማቸው? ማን ነበረ? በሻውዚን እኮ ያዝናቸው። ስማቸው ማን ነበረ? ለማታውቋቸው መነኩሴ ሲሆን እኚህ ናቸው። ብንስማማ ወይ እንዲህ ይላል። ሻውዚን ነፋይነ ወረመሃ ላጤ አይሳናቲና ባሃ ይላል። እየሰማችሁ ነው? ይህ ማለት ወደ አማርኛ ሲቀየር ከሶስቱ አካል አንዱ አካል በሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል። ባይዘይ ታውቃላችሁ፣ ተጽፎ ተገኝቷል መጽሐፍ ላይ። ድርሳነ ምን ላይ ነበር ቴዲዬ? ታቻለ አይደል? ድርሳነ ኡራኤል ላይ ነው። ማነው? ራጉኤል። ቴዲ እስኪ ስጠኝ እሱ ነገር። መርጌታ ጋር ባለፈው ማነው? አንተ ጋር ነው መርጌታ ጋር ስታሳዩት ነበር። ምን ላይ ነው ያለው ቴዲ? ሻውዚን ምን ላይ ነው የተጻፈው? ነፋሃይነ ሻውዚን ድርሳነ ጽዮን ላይ ነው ይፍታ። አዎ ድርሳነ ጽዮን ድርሳነ ጽዮን ላይ ነው። ልክ ነው፣ አስታወስኩት። ነፋሃይነ ሻውዚን እስላሞቹ የሆነ እኮ ጊዜ አጨሱት ሶሻል ሚዲያውን። በአረብኛ ሁሉ ቀረርቶ ሽላላ ሁሉ ሲሰማ ነበር። አረ እንዲህ አይነት አረብኛ አናቅም ብለው
ጽሁፍ በአረበኛ እንዲህ ይላል። ሻውዝን ለፋይነ ወረመሃ ለአቢ አይሳናቲና ባሃ ይላል። ትርጉም እየሰማችሁ ነው? እየሰማን። ይህ ማለት ወደ አማርኛ ሲቀየር ከሶስቱ አካል አንዱ አካል በሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይልና ኋላ ከመጣ በኋላ ድንግል ሰደቀት ከሊማ ድንግል በድንግልና ወለደች። ይህንን አጣም መጻፎ እጣ ነው። ይህን ግን ከአንተ ቃልና ከኔ ቃል ወጥቶ ተደፋፍሮ ያነበበ ጽሁፍ በአረበኛ እንዲህ ይላል። እኚህ ናቸው ገድላት ድርሳናት ቢጣሉም እዚህ ጋር ተወዳቸዋል። ስንት ነው የአባታችን ሙሉን ስታነብ ታገኘዋለህ። ዝም ብለህ አሁን ሙሉን ስታነበው ላይ ተጽፏል ብዬ ሄድ ይህን መጽሐፍ ላከውሽ ያለኝ አይመስለኝም። ድርሳነ ጽዮን አለኝ እንዴ? አሮን አይቼው እነግርሃለሁ። አይ ቲንክ ድርሳነ ማርያም፣ ድርሳነ ኪዳነ ምሕረት ለሃ ማርያም ልኮልሃል። ምኑን? ኦኬ ብሩኬ እሱ እኮ ይወዳል እንደዚህ አይነት ሻውዚን ነገር አለ እንዴ? ኦኬ ነው እንትን ሻውዚን ብለው አስተምረው ነበርና ምን ማለት ነው? የምን ቋንቋ ነው? አረብኛ ነው ሲሉን ሰምቼ ነበረ። ነው ብሩኬ እንትን ከላክቃ አይቀር ገድላት ድርሳናት እርስ በርሳቸው ይጣላሉ፣ ሊቃውንቱ ያስታርቋቸዋል ብሎ የሚለውን ላክልኝ ፈልገህ እስኪ። እንደዛ አይነት አረብኛ አለ ወይ? እርሶስ አረብኛ ይችላሉ ወይ? ይሄ ነው ጥያቄ። ይቀጥላለሁ። አንድ ጥያቄ አለኝ ሌላ። እኔን ሳይሆን አባታችን አባ ኪዳነ ማርያምን ጠይቋቸው ሄዳችሁ። ስለዚህ አያውቁትም። ታቸውን ጠይቋቸው አልኩኝ። አባት እያለ ልጅ አይመልስም። ለመሀል ነው ሊቅ እየተናገር ደቂቅ ይላል መጽሐፍ። እሳቸውን ጠይቋቸው። አባት እያለ ልጅ አይመልስም። ታዲያ ለምንድነው እንትና ከሲዲ በኩል እያሉ ዘማርያም ይመልስ ብላችሁ ምትሉ? አይተዋል ሳይንሱን ራሳቸው ተናግረውት የተናገሩትን አይመልሱ። ዳጊ ነው እንደዚህ አይነት ነገር ያስተማሪ። ወዲያው እሱ ይመጣለታል። ወዲያውኑ ማለት ነው። እኔ መጣልኝ ማለት ነው። አባት እያለ ልጅ የማይመልስ ከሆነ ለምንድነው ልጆቹ መልስ እያለ 12 እና 13 ጎረምሳ ዲቤት ጥሪ ያቀረበልኝ? ይታሰብበት። ለማንኛውም እሺ እርሶ ነው እኮ እንትን ያሉት። ሰምተሽ ሊሆን ይችላል። እኔ ደግሞ እሳቸው ሰምቻለሁ። እሳቸውን ጠይቋቸው። እርሶ ሰምተው ነው ያስተማሩት? መምህር ሳያውቁ ሰምተው ብቻ ያስተምራል? ተጠይቀው እነሱ አያውቁትም እንጂ አረብኛ ነው ሲሉ ነበረ። አዳምጪ። ይሁን መምህራን ከመምህሩ ተምሮ ነው የሚያስተምረው። መምህሩ ያስተምራሉ። እውነትህን ነው። አንተ ኮሜንታተር ማለት ቢፐርሰን ተያይዘን ማለቃችን ነው። እውነትህን ነው። እኔም ልተኛ። እኔም አብሬ ከእነዚህ ቤተሰብ ውስጥ ገብቼ የምበጠብጥበት ምክንያት አይታየኝም። ነካክታችን ትልቁ ላይ ሆነ ወንድምነት ትልቁ ላይ ረጅም ሰዓት ያስኳችሁ። ኤኒዌይ ነካክታችን አንድ አይና ሰውዬ ግድ ይሄ አንድ ሰላም ለኪ ያስፈልገዋል። እንዲህ አይነት ነገር ቢያዩ አባቶች እንዴ አንድ ሰላም ለኪ ይበሉ። አባታችን ነው ብለው ሰላም ለኪን ዘንሰግድ ነው ለኪ ማርያም ምንን አስተበቋቂ ማረው የናዊ ተማጠነ ለኪ በእንታና ምኪ ወያቄ ማቡኪ ማህበረን ይሁን ድንግል አርኪ ብሎ ሳይላያድ ይሄንን እስቲ አሳዩአቸው ለአባቶች። በእውነት ለንሳ አባቶቻችሁ ስክሪንሾት አርጉና አሳዩአቸው ነው። ጽሁፉን አንሳው ነው ወንድምነት ስክሪንሾት አርጋችሁ አሳዩአቸው። ስክሪንሾት አርጉት። እነሳ አባቶች ካሏቸው አሳዩአቸው።
መምህር ጅብሪል ይባላሉ ብላችሁ እንትን በሏቸው። እኔ በህይወት ዘመኔ እንደዚህ አይነት አለባበስ አላየሁም። እኛ እኮ ሀገር ቤት ራሱ ምንድነው በርኖስም ምናምን ነገር እንደዚህ ለብሰን አድገናል። እንዲህ አይነት አለባበስ እኔ አላየሁም። እና ለማንኛውም ጠንቀቅ በሉ። እንደ ጎልያድ ለብሶ መምጣቱ ነው። እና ጸጋና ሰላም ይብዛላችሁ። አንደኛ ነገሥትን አንደኛ መቃቢያን ምዕራፍ 23ን እንኳን ማነሳው ወንድምነት ዳግሻዬ ቴንኪው፣ ተባረኩ፣ ሰላም ሁኑ። እኔ ልተኛ ነው፣ ልለያችሁ ወገኖች። የነገው ሰዓት ኮንፈርም ተደርጓል እየጠየቁም ያሉ አሉ ኮሜንት ላይ ወይስ ኖ? ነገ እኮ ቅዳሜ ነው በእናንተ፣ በእኔ እሑድ ጠዋት ነው ምሽት ማለት ነው። ነገ ምሽት ላይ በኢትዮጵያ፣ በእኔ እሑድ ጠዋት፣ ለእኔ ነገ ገና ቅዳሜ ነው እኮ። በተለመደው ሰዓት በኢትዮጵያ 2 ሰዓት እንደማለት ነው። ለማንኛውም እዛው አካባቢ ዞር ዞር እንላለን። ግን በሰማይ በምድር ነው አስምለው ሰርዙት ብለው ያሉት ቀሲስ ማለት ነው። ስጠረጥር አይሆንም ብዬ ነው የማስበው። እንደ አገሩን የተረባረባባቸው እንዳያርጉት አባታችን ብለው። ስለዚህ በድምፁን በመስማት እንቀጥላለን ማለት ነው። እንደ መርሃ ግብሩ እንደዛ እሱን ወንድማችን መሳይና እህትየው ናቸው ያዘጋጁት። ሜርሲ ቅድም እንደነገሩን ለቅዳሜ ብለውናል። ቅዳሜ እንጠብቃለን የሚሉን መስማት ማለት ነው። ጌታ ይባርካቸው። እኔ ምንም አላውቅም እንደዚህ እንዳዘጋጁ እንደነበር፣ ግን ጌታ እግዚአብሔር ይባርካቸው። ቴንኪው። ተባረኩ። ሰላሙን ወገኖች፣ ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ተባረኩ። ሰላሙን